ዕለታዊ የምንዛሬ ዋጋ በተለይ ከሰሞኑ እጅግ በሚገርም ሁኔታ ከጊዜ ወደ ጊዜ ከቀን ወደ ቀን እየቀነሰ ይገኛል። በዚህም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ከሰሞኑ ዶላርን ለጨረታ ማቅረቡ ይታወሳል። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ቀንሷል። የቀነሱት ሀገራት እነማን ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥር 1 2018 ዕለታዊና ወቅታዊ የምንዛሬ ዋጋ ከሰሞኑ በተለይ በጥቁር ገበያ ላይ በየቀኑ በሚባል መልኩ እየቀነሰ ይገኛል። የቀነሱት እነማን ናቸው? የ18 ሀገራትን ዝርዝር መረጃ እንዲሁም የ6 ሀገራትን በባንክ አካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከሰሞኑ ብዙዎቻችሁ ሪያልን ይዘን ወደ ሀገር ቤት የምንገባው ምን ያክል ነው እያላችሁ በተደጋጋሚ ጠይቃችኋል። ሆኖም ከዚህ በፊት እንግዲህ የብሔራዊ ባንክ ያወጣው ሕግ አለ። ይህም ማለት ዶላርን እንዲሁም የተለያዩ የዓለም ሀገራትን ወደ ሀገር ቤት ይዛቸው ስትገቡ የሚፈቀደው የብር መጠን ምን ያክል ነው የሚለውን በዚህም ወደ ሀገር ውስጥ ይዛቸው የምትገቡት የሪያል መጠን እንግዲህ ከዚህ በፊት የተቀመጠው ወደ 34000 ሪያል አካባቢ ነው። ዞሮ ዞሮ ያለውን መረጃ የተለወጠ ነገር ካለ የማደርሳችሁ ነው የሚሆነው። በዛሬው ዕለት አንድ የአሜሪካ ዶላር ላይ እንግዲህ ቅናሽ ተደርጓል። በዚህም አንድ የአሜሪካ ዶላር 183 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18390 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 241 ብር ከ45 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24145 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4815 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 49 ብር ከ35 ሳንቲም ሲመነዘር 100 የዱባይ ድርሃም 4935 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 597 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 59730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 482 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 474 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 228 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 22840 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 25810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 120 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12000 ከ20 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው።
በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ01 ሳንቲም ሲመነዘር 100 የቻይና ዩዋን 2501 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 5670 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በሀገራችን ኢትዮጵያ ካሉ ህጋዊ ባንኮች እንግዲህ የአዋሽ ባንክ ዕለታዊ ምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 151 ብር ከ86 ገዝቶ 154 ብር ከ90 እየሸጠ ይገኛል። ዩሮን 179 ብር ከ96 ገዝቶ 183 ብር ከ56 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 205 ብር ከ88 ገዝቶ 210 ብር እየሸጠ ይገኛል። የስዊስ ፍራንክን 182 ብር ከ51 ገዝቶ 186 ከ16 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ02 ሳንቲም ገዝቶ 43 ብር ከ88 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ95 ሳንቲም ገዝቶ 44 ብር ከ83 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ77 ገዝቶ 110 ብር ከ95 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም ደግሞ የጥቁር ገበያ በዛሬው ዕለት እንግዲህ በተለይ ሰሞኑን የብሔራዊ ባንክ ዶላርን ለጨረታ ካቀረበበት ዕለት ጀምሮ ከጊዜ ወደ ጊዜ እየቀነሰ ይገኛል። በተለይ ይህ ቅናሽ ለሀገራችን እጅግ በጣም መልካም ነው እያልኩኝ ቪዲዮውን ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።